ለመዘጋት አፋፍ ላይ ያሉ ቤተክርስቲያኖች አሉ ትንሽ ምእመናን ያላቸው ማለት ነው እንደውም እየተደገፉ ያሉት በስራ ምክንያት ወደዛ ተዛውረው ሄዱ በመንግስት ሰራተኞች በጤና ባለሙያዎች በመሳሰሉት በግብርና ቢሮ ሰራተኞች በመሳሰሉት ተደግፎ የቆሙ አብያተ ክርስቲያናት አሉ ትንሽ ቤተክርስቲያኖች ናቸው ስለዚህ እያሉ እንደሌሉ የሚቆጠሩ ቤተክርስቲያኖች አሉ የተዘጉ ናቸው ማለት አንድ ካህን ብቻ የሚገኝባቸው አጥንት ብቻ የሚያጠን ካህን ያለባቸው ቤተክርስቲያኖች አሉ እንደነዛ ካሉ ቤተክርስቲያኖች አካባቢ ነው አንድ ልጅ ሁለት ልጅ ፈልገን አምጥተን ልጆቹን ራሱ ለማግኘት በጣም ወጣውረድ ያለውና ፈተና ያለው ነው ልጆቹን ወደዚህ ለመላክ ፈቃደኛ አይደሉም አያውቁትም ነገሩን ያንን በማስረዳት ልጆቹን እንዲልኩ ድቁና እንዲማሩ የማድረግ ጥረቱ ራሱ ቀላል አይደለም ማለት ነው ሌላውን ምእመናኑ ተቋቁሞት አሉ እስካሁን ድረስ ሰማዕታት ናቸው ማለት ይቻላል እጅግ የሚገርም ነገር ነው የሚታየው እነሱ ላይ ሰማዕትነት እየፈጸሙ የሚኖሩ የሚያስገርሙ የሚደነቁ ምእመናን ናቸው ያሉትና ጸንተው ልጆቻቸው ሄዶባቸው እንደዚህ ዘመዶቻቸው ተወስዶባቸው በምንም አይነት ክሬን አልበጥስም ሃይማኖቴን አልለውጥም ብለው ጥርሳቸውን ነክሰው መስዋዕትነት እየከፈሉ ያሉ ምእመናን አሉ የሚነግሩን የሚያሳዝን ሁኔታ ነው የሚታየው እነሱ ጋር የቤተክርስቲያን አባቶች ሲያዩ ያላቸው ደስታ ይሄ አይደለም ነጭ ለብሶ የሚሄድ ሰው ሲያዩ ያላቸው ውስጣቸው የሚሰማቸው ስሜት እንባ የሚያስይዝ ነው እጅግ በጣም የሚያሳዝን ነውና እነዚህ አይነት ናፍቆት ያላቸው ምእመናን ስለ እምነታቸው የሚቆረቆሩ ሳይማሩ ሳያውቁ ስለ እምነታቸው የሚጨንቁት ምእመናን ማሰብ ከነሱ ጋር አብሮ መስዋዕትን መክፈል አስፈላጊ ነው መልካም እንግዲህ እንደተነሳው በተለይ ወደ ገጠሩ አካባቢ ያሉ ክርስቲያን ወገኖቻችን በብዙ መልኩ ነው ፈተናቸው በወዲ መድረስ በሚገባ ልክ ባለ መድረሳችን በቃል እግዚአብሔርን በማጣት ነፍሳቸው የሚራብ ክርስቲያን ወገኖቻችን አሉ እንዲሁ ደግሞ በጸጥታ ችግር ምክንያት እንደው በህይወት ያሉ ሰማዕታት ናቸው ማለት ይቻላል ገጠር አካባቢ ያሉ ክርስቲያን ወገኖቻችን እንደው ቀደም ባሉ ጊዜያት ምናልባት እርሶም እንደሚያውቁት ቀደም ይያሉ ወደ ገጠር አካባቢ ወጥተው ያገለግሉ ነበር ማህበራት ወደ ገጠር አካባቢ ሀዊረ ህይወት አለ ሐዋርያዊ ጉዞዎች አሉ በዚህ እየተሄደ እንደው ምእመናንን ማጽናናት የሚቻልበት ወቅትም ነበር ከዚህ በፊት አሁን ደግሞ የጸጥታው ችግር በጣም እየተባባሰ መጥቶ እንኳን በቤተ ክርስቲያን አገልግሎት አይደለም እንደው ለሐዘንም ለደስታም ወደ ገጠር ወጣ ብሎ መመለስ በጣም ፈታኝ ጊዜ ነውና ይህ ነገር እንደው ሄዶ ምእመናንን ከማጽናናት አኳያ የጸጥታው ችግር የፈጠረው ነገር ይኖር ይሆን አለ ተጽዕኖ አለ ግን ያው በትግስት ነው ሁኔታዎች አሉት የራሱ ሁኔታ አለው ምናልባት እንዲበዛ ብሎ በሚከድበት ጊዜ እንደዚህ ጉዞ ተደርጎ ወይም ሐዋርያዊ ህይወት ተደርጎ በሚደረግበት ጊዜ ለአካባቢው መንግስት ተቋማት ለፖሊስ ለመሳሰለው ለጸጥታ ቢሮ ለመሳሰለው በመጻፍ በማሳወቅ መንቀሳቀስ ነው የሚያስፈልገው እንግዲህ ያለው ሁኔታ እንዲህ አይነት ሁኔታ ነው ያለው ከዛ በተረፈ ግን አንድ ሁለት ሰባኪያን በመላክ ለሚሰጠው አገልግሎት ግን ይሄናል ብዙም ተጽዕኖ ጫና አይኖርም ያንን ሄዶ አገልግሎት መስጠት ይቻላል የዚህ አይነት ስምሪት ግን በሰፊው ያስፈልጋል ስምሪቶች እንግዲህ ቀደምም ሲል የምንጠቀመው እንዲህ አይነቱ ስምሪቶች በማህበራት ማህበር ቅዱሳን አንዱ ነው ማህበረ ማርያም የሚባል አለ እዚህ ቅዱስ ሥላሴ ማህበረ ማርያም በአመት ውስጥ 15 ጉባኤ 20 ጉባኤ ይዛል ያዘጋጃል እነዛን ጉባኤያት እነዚህ አገልግሎት የሚያገኙ ቦታዎች ላይ ጉባኤ በማዘጋጀት ሄደን አገልግሎት እንሰጥባቸዋለን ማለት ነው እንዲህ ባለው ሁኔታ አንድ ወይም ሁለት መምህራን በመላክ አገልግሎት ይሰጥ ነበር እንግዲህ ይሄንን አጠናክሮ መቀጠል ይቻላል እንግዲህ በጉዞ በሰፊው ብዙ ሰው በሚሄድበት ጊዜ ያው ደብዳቤ በመጻጻፍና ለማሳወቅ አካባቢው ባለስልጣኖች ለማሳወቅ ጉዞ ማድረግ ይቻላል ያው ተጽዕኖ ቢኖርም ያው አንዳንድ ነገሮችን ፍራቻ ይኖራል ምእመናኑ አምኖ ለመሄድ ይቸገሩ ይሆናል ግን ደግሞ መንፈሳዊ ስራ ሲሰራ እንግዲህ በአንድ በኩል ምንም በቃ የመጣውን ዋጋ ቀበላሉ ብሎ ቆርጦ መሄድ ያስፈልጋል ማለት ነው የባሰ ነገር እስከሌለ ድረስ የባሰ ሲሆን ይተዋል ችግር የለውም ግን በጣም የባሰ እስካልሆነ ድረስ ግድ የለም የመጣውን ነገር ቀበላሉ ብሎ ሄዶ አገልግሎት መስጠት ይቻላልና እንዲህ አይነት ነገር ማድረግ ይቻላል በአሁኑ ሰዓት የሐረርጌ ውስጥ ይሄና ለከበደ ነገር አሁን የለም ማለት ነው መጠነኛ ነው ጥሩ
እንደው የቀድሞውን ጊዜ ደጉ ዘመንን በለውና በተለይ ወደ ገጠር አካባቢ ወጥተው በሚያገለግሉበት ዘመን እንደው የነበረው ነገር ምን ይመስል ነበር? ምን ያስታውሳሉ? እንደው ለአገልግሎት ወጣ ሲሉ የገጠሙት ነገርም ካለ ያንን ዘመን ያን መልካም ዘመን ሰው ወደ ፈለገበት ሄዶ ማገልገል በሚችልበት ዘመን እንደው የነበረውን ነገር እንዴት ያስታውሱታል? ገጠመኝም ካሉት በዛው ያጫውቱን። አዎ እንግዲህ ያን ጊዜ በሞራል በጥሩ መንፈስ ያው ወደ ገጠሩ ሄደን ነው የምናገለግለው። ገጠር ያለው ሁኔታ አሳዛኝ ስለሆነ ማለት ነው። ሰባኪያን እንዲኖሩ በማድረግ እንደዚህ የማቋቋም ስራ ሰርተናል። አንድ ለምሳሌ ጋራ ሙለታ ላይ ብንሄድ ጋራ ሙለታ ግራዋ ጊዮርጊስ ላይ ሰባኪ ያለ አሁን ለምን በፊት አልነበረም። አሁን ሰባኪ እንዲኖር ተደርጓል። ለምን እሱ እንኳን አንዳንድ ጊዜ ወደ ገጠሩ እየሄደ አገልግሎት እንዲሰጥ ለማድረግ ማለት ነው። ያው እኛ ሄደን የተቻለውን ነገር ብለን እንመጣለን። በዙሩ እንደዚሁ ይሄን ነው የምናገለግለው። ያ አልነበረም። ያ በጣም የሚያሳዝንና ሁሌም ሲያሳዝነን የሚኖር ነገር ነው የነበረው። አሁን ያንን ትንሽ እንትን ለማድረግ ተሞክሯል። የሆነ ሆኖ የጉርጉዞ እናደርጋለን። በጉርጉዞ እንደነ አንያ ሚካኤል የሚባል ቦታ አሉ። ሌሎችም እንደነ ሎጦ ማርያም የምትባል አለች በእግር የሚኬድባቸው። እንደ አለ ጊዮርጊስ የሚባሉ ቦታዎች አሉ። ሰቀሬ ሚካኤል የሚባል ቤተክርስቲያን አለ። እነዚህ ሁሉ መኪና ይሄድባቸው። መኪና አለ ይሄዳል፣ ግን ትራንስፖርት የላቸውም። በእግር ነው የሚኬድባቸው። እነዚህን በእግር ሄደን እናገለግላለን ማለት ነው። በእግር እስከሚኬድበት ቦታ መኪና እስከሚኬድበት ሄደን ከዛ በኋላ በእግር ነው። ምክንያቱም ግድ ነው እንደዛ አድርገን ካላገለገልን በስተቀር ምእመናኑ ትንሽ ነገር አይደርሳቸውምና ያቺን የምንሄድባትን ጊዜ ማለት እንግዲህ ብዙ ቤተክርስቲያኖች ስለምንዞር ወደ አንድ ቤተክርስቲያን የምንደርሰው በ4 ወር በ5 ወር ሊሆን ይችላል ማለት ነው። ሌሎቹ ዞረን እስከምንመጣ ያቺ ቤተክርስቲያን እንደዛው ነው የምትቆየው። እና ያው ገጠመኞች አሉ፣ ብዙ ገጠመኞች አሉ፣ ብዙ ያጋጠሙን ነገሮች አሉና ገጠመኞቹ በተለይ በአንድ ጊዜ በጤና ዙሪያ ነው አንድ ጊዜ ገጠመኝ ችግር። እኔ እዚህ አንያ ሚካኤል የሚባል ቦታ ስንሄድ ስንሄድን ሁለት ሆነን ስንመለስ ግን ቁልቁለት ቦታ ላይ ወረድ ያልን ስንሄድ ጉልበቴ ዜሮ ሆነ፣ አረግጣልኝ እግሬ። ቦታው ጫካ ነው፣ ምንም ሰው የለም እዛ አካባቢ። ያን ጫካ አልፈን መንገዱ እንደርሳለን። መንገድ አለ፣ ከቡርቃ የሚመጣው መኪና መንገድ አለ። እዛ መንገድ ላይ ቆመን ከቡርቃ የሚመጣው መኪና ጠብቀን ወደ በደኖ ምንገባው፣ በደኖ ከተማ ምንገባው። ዱር ቦታ ነው ቦታው ማለት ነው። እዛች መንገድ ለመድረስ እግር ዜሮ ሆነ፣ ጉልበቴ ላይ ነው ዜሮ ሆነ። መርገጥ አረግጣልኝ። አብሮኛ አንድ ወንድም አሉ። አብረን ምን ይሻላል ጋገራ የገባ ነገር ሆነ። በኋላ እስቲ ቆይ ቁጭ እንበል ትንሽ ለማንኛውም ብዬ ቁጭ አልን። ትንሽ የተወሰነ 10 ደቂቃ 15 ደቂቃ ቀስ እያልኩ እግሬን ሳንቀሳቀስ መንቀሳቀስ ጀመረ። እግሬ የመዛል አይነት እንትን ነው። መንቀሳቀስ ጀመረና በኋላ ተነስቼ መቆም ስሞክር ቆመ፣ እግሬ ቆመልኝ። መራመድ ሞከርኩ፣ ተራመደ። አይ እንግዲህ ራሱ ቅዱስ ሚካኤል ነው ቤተክርስቲያኑ። አሁን ቅዱስ ሚካኤል ራሱ ጌሽ ሆኖ እንግዲህ ስራ ሰርቷልና በቃ እንሂድ አልኳችሁ። ከዛ ሄደን መኪና አግኝተን ወደ በደኖ መተናል። ያን ጊዜ ያስታወሰኝ ይሄ ነው። ያን ጊዜ እንግዲህ እግር ባይራመድ ኖሮ እኛ ወንድሜ እንግዲህ ወይ ተሸክሞኝ ነው የሚሄዱት ወይም ደግሞ ሰውም የለም እዛ ቦታ። ብትጮም ሰው አይደርስም፣ ምንም ማድረግ አይቻልም። ያላቸው አማራጭ እኛ ወንድሜ እኔን ተሸክሞ ባይሉ በቃ ያለው አማራጭ ማለት ነው። አልበለዚያ እዛው ጫካ ውስጥ ማደር ነው። ይሄ ነውና ጫካ ውስጥ ያደርኩበትም ጊዜ አስታውሳለሁ። እሱ ሌላ ቦታ ነው፣ ጫካ ውስጥ ማደረናል። ማደሪያ አተም ማለት ነው። እንዲህ አይነት ሁኔታዎች አሉና አንዱ ገጠመኝ ይሄ ነውና አለ ሌላ በጣም ብዙ ሌሎችም ገጠመኞች አሉ። በተለይ ከመም ጋር በተያዘ ከመም ጋር ነበረ እኔ ብዙ እንትን ምለውና ብዙ ጊዜ በዚያ ነው ፈተና ይገጥማልና እነዛ አይነት ነገሮችን ያለፍን ነው እንግዲህ ያው ስንሞክር የነበረው። ያው እንግዲህ ለኛ በረከት ነው። መልካም እንደው ከዚህም በፊት ያው ጤናዎት ላይ ችግር እንዳጋጠሙት ሰምተናል። ብዙ ሰው በዛ በነበረው ሁኔታ ደንግጦ ነበር። እግዚአብሔር ይመስገን ደግሞ ከጊዜ በኋላ ተሽሎት ሕክምናዎትን ጨርሰው መውጣቶትን እንግዲህ ሰምተናል። እኛም እንደው አሁን ላይ ያሉበት ሁኔታ ለውጥ ከዛ በኋላ ያለው በተለይ ወደ አገልግሎት ለመመለስ ያለው ነገር እንዴት ነው? እየበረቱ ነው ወይ? አሁንስ በተለይ ደግሞ ለቀጣይስ የሚያስፈልግ ሕክምና ሊኖር ይችላል ክትትል፣ ይሄንን እንዴት እያደረጉ ነው ያሉት አባታቸው? አዎ እንግዲህ በጤና ዙሪያ ላይ እኔ ምንም ግዴለሽ ነበርኩ። ስለ ራሴ ጤንነት የመከታተል ነገር ላይ ምንም አይነት ጥረት አላደርግም ነበር። እየታመምኩ ነው ዝም ብዬ የማገለግለው። የዚህ አይነት እንትን ነው የነበረኝና ቢበዛ እኔ ጸበል ነው መጠጣው። እዚህ ኪዳነ ምሕረት ጸበል አለ።
በቃ ጸበል ነው እንደ መድኃኒት የምጠቀመው ነው ጸበልን ነው። ብዙ ሕክምና ሄዶ እንትን የማለቱ ነገር ይሄን አልነበረምና ነገሮች ቀስ በቀስ የቆየ ነው። አሁን ሕክምና በፈቃድ እግዚአብሔር የሆነ ነው። እኔ ታመምኩ ብዬ አይደለም የሄድኩት። ቤቱ ልኮን ለስብሰባ ነው አዲስ አበባ የሄድኩት። አዲስ አበባ ለስብሰባ ሄደን እያለ የሆነ ወንድም አግኝቶኝ እንዴት ነው ብሎ ጠየቀኝ። እንደዚህ ነው ያው ጤና ጉዳይ አለኝ ያው ስለ ጤና የሚያውቅ ነው። እንዴት ነው እንደዚህ ያመኛል፣ ጉሮሮ አካባቢ ችግር አለብኝ፣ እግሬንም ያመኛል፣ ችግሮች አሉ ብዬ ስነግረው እስቲ አንተ አገልግሎት የምትሰጠው በስብከት ነውና የጉሮሮ ላይ ያለውን ነገር ለምን እስቲ ሕክምና ለምን አትታይም ብሎ እሱ ገፋፋኝ። ያ ወንድም ናንስቲ ታየው ግድ የለም ብሎ እዛ ወደ ላንሴት የሚባል ሆስፒታል ይዞኝ ሄደ። እዛ ሲታይ እዚህ ጉሮሮ ውስጥ ምግብ ቧንቧ ውስጥ የበቀለ ትርፍ ነገር እና ምግብ ቧንቧ ሊሞላ የደረሰ ሊዘጋ የደረሰ ነገር ታየ በኢንዶስኮፒ ሲታይ። እና ይሄንን ዶክተሮቹ ፈጠናሉና ጊዜ የሚሰጠው አይደለም ብለው ወደ ኢትዮ ጠቢብ ሆስፒታል መሳሪያ ያላቸው እነሱ እዛ ሄድና እሱ ከውጪ ቀዶ ጥገና ሲሄድ ከውስጥ እንትን አድርጎም ያወጣ መሳሪያ ያለና እዛ ሄድ ብሎ ወደዛ ሪፈር አሉኝ። እዛ ሄድኩ። እዛ ያለው ዶክተር መልሶ እንደገና አየና ካየ በኋላ ይሄ ምንም ጊዜ የሚሰጠው አይደለም፣ ትንሽ ናት የቀረችው፣ ሙሉ ለሙሉ ሊዘጋው ነው። ቢያንስ ከ20 ዓመት በላይ ሆኖታል ይሄ ነገር እዛ ውስጥ። ስለዚህ ከባድ ነው፣ ለደህንነት በጣም ከባድ ነውና ሞያ ያስገድደኛልና አሁን ነው ይሄ ነገር መደረግ አለበት አለኝ ዶክተሩ። ዝግጅት አላረኩም፣ ዝም ብዬ ነው የመጣሁት። እኔ በአጋጣሚ ነው ጊዜ ስጠኝ ብዬው ትንሽ ጊዜ የተወሰነ ጊዜ ሰጠኝ። ከዛ በኋላ ያው ያንን ወጪ ሸፍነው እነዛ ወንድም ነው ማህበር ናቸው፣ ማህበር የስላሴ ማህበርተኞች ናቸው። ማህበረ ስላሴ ልጆች ማህበር ነው የሚባለው። እሱ የነሱ አባል ነው ያ ልጅ። እንግዲህ ይሄን ነገር እንትን ያለው ስላሴ ልከውት ነው፣ ስላሴ ፈቃድ ሆኖ ነው። ይገርማል። እኔ ልጎዳበት የነበረ ነገር ስለነበረ ስላሴ ፈቃዳቸው ስለሆኑ ያን ልጅ እግዚአብሔር ያመጣውና በዛ ምክንያት ያ ነገር ሆኗል ማለት ነውና በጣም ይገርመኛል። እኔ በፍጹም እኔ አላሰብኩም፣ ለዚህም አልሄድኩም፣ ግን እግዚአብሔር ወዶ ፈቅዶ ያን ነገር አድርጓል። አሁን ከዛ ወዲህ ያ ነገር ከተወገደ ወዲህ ትልቅ ነገር ነው ከጉሮሮ ውስጥ የወጣው። እኔ እንግዲህ በማስተማር አገልግሎት ላይ ብዙ ጊዜ ይቸገራለሁ፣ ጉሮሮ ይቆስላል፣ ብዙ መናገርም አለ። አንዳንድ ጊዜ በተለይ እሁድ ቀንና እንደዚህ የመሳሰለውን ቀን 4 ቦታ 5 ቦታ አገልግሎት የመስጠት ያው ሰው የጎደለበት ቦታው ሊጠሩኛል፣ ዝም ብዬ ነው የምሄደው። ምንም ለራሴ እንትን አላደርግምና ያ በቃ ጉሮሮ ይደማል። ጧት በተለይ ጉሮሮ ይቆስላል፣ ይደማል፣ ደም ይወጣል ከጉሮሮ። ብዙ ፈተናዎች ነበሩ። እንደዚህ ነው የቆየው። ያን እንግዲህ ዝም ብሎ በቀላል ነገሮች ነው እንትን እያልኩ አንዳንድ ዶክተሮችን እያማከርኩ አሞክስ ምናምን እየወሰድኩ እንደዚህ ቀና ውሃ በጨው እንትን እያደረኩ እንዲያርኩ ነው የቆየሁትና እንግዲህ ያ የወለደው ሊሆን ይችላል ያ ችግር ብዬ ነው የምገምተው። ብዙ ነገር ነው የነበረው። እንደዛ ያለ ነው የቆየ ነገር ነው። ከ20 ዓመት በላይ ሆኖታል ነው። እውነት ነው ነገሩ። ዶክተሩ ያለው ነገር እውነት። እኔም ሲሰማኝ ነገሩ ጉሮሮ ቆሰለ ከ20 ዓመት በላይ ነው። በዛ አይነት ያው ቆይቻለሁ። እንግዲህ አገልግሎት መተው ስለማልችል ህመሙ ቢኖርም ያው አገልግሎቱን እንደምንም ለማገልገል እሞክራለሁ፣ በጣም ካላቃተኝ በስተቀር ማለት ነው። በዛ አይነት ሁኔታ ነውና አሁን ከዛ ወዲህ ያው ቁስሉ እስከሚድንልኝ ድረስ ለተወሰነ ጊዜ ከ4 ወር እስከ 6 ወር ያለውን ጊዜ ስጠው ስላለኝ ዶክተሩ እንደ አመረቅዝ ወይም ወደ ሌላ ያን በላብራቶሪም ታይቶ ወደ ሌላ ነገር መዝመት ነገር የለውም። ደህና ነው፣ ወደ ካንሰር ወደ ምናምን የለውም። ግን ጥንቃቄ አድርግለት ስላለኝ ያንን እንትን እያደረኩ ነው እንግዲህ የቆየሁት እስካሁን ድረስ። ያው መጠነኛ አገልግሎቱን እንጂ ብዙ አገልግሎት አልሰጠም። አሁን አገልግሎቱ ለኛ ህይወታችንም ስለሆነ ምእመናንን ማገልገል ቤተክርስቲያንን ማገልገል ብቻ አይደለም። እኛም ህይወታችን ያን አገልግሎት ስለለመደ ያን አገልግሎት ካላገለገልን እኛም ህይወት አይኖረንም። ለኛም ህይወታችን ነው አገልግሎቱ። አሁን ለምደነዋል ማለት ነው፣ የኖርኩበት ስለሆነ ማለት ነው። ያንን አገልግሎት ብተው ለኔም መንፈሴ ደስተኛ አይሆንምና ግድ ነው አቅም በፈቀደው መሰረት እንግዲህ በምርክክም ሄዶ ቢሆን አቅም የፈቀደው ማገልገል ነው፣ ግዴታ ነው ይሄ።
እስከ ሞት ድረስ ነውና ያንን እንግዲህ እግዚአብሔር እንደወደደ ሞክራለሁ ከዚህ በኋላ ያለው ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ሁሉን ነገር የሚያደርገው ለምክንያት ነው። ከዚህ በላይ ደግሞ እግዚአብሔር ጤናዎትን እንዲሰጡት እኛም እንመኛለን አባታችን። እንደው በስተመጨረሻ ፕሮግራማችን እናጠቃልላለን። እንደው እኔ ያላነሳውትም ጥያቄ ካለ ማስተላለፍ የሚፈልጉት መልእክትም ካለ መልእክቶትን አስተላልፈው እናጠናቅቃለን። በተለይ ደግሞ ቅድስት ቤተክርስቲያናችን በሁሉም ዘርፍ እርሶ እንዳሉትም በኢኮኖሚም በማህበራዊ ጉዳዮች በቃለ እግዚአብሔር ቤተክርስቲያን ሊደረስላት ይገባል። እውነት ለመናገር እንደው ሁሉ ነገራችን ወደ ከተማ ሰብሰብ ብሎብን ነው እንጂ ኦርቶዶክሳውያን ቤተክርስቲያን የሰው ኃይል አታ አይደለም። እነዚህ ነገሮች መቀረፍ ይኖርባቸዋል። ገጠሩ አካባቢ ላይ ያለው ነገር በተለይ እኛ ደግሞ በዚህ በዝግጅት በተለይ ግብረ ሐዋርያት ዝግጅት ገጠር አካባቢ ላይ ትኩረት አድርጎ የሚሰራ ዝግጅት ነው። ወደ ደቡብ አካባቢ እንሄዳለንና አንዳንዴ ከተማ አካባቢ ላይ የምናየው ነገር እውነት ቤተክርስቲያን እንደ አዲስ በቃ እያፈራች እያበበች ነው ብለን እናስብና ወደ ገጠር ወረድ ስንል ደግሞ ቤተክርስቲያን ዙሪያ ከበው ደጁን ብቻ እየጠረጉ እንደው ካህን እንኳን በመንደራቸው አጥተው አንድ ቦታ ምንድነው ያሉን የሆነ ጊዜ የሆነ ካህን እንደው ቤተክርስቲያን ለማጠን ልብሰ ተክህኗቸውን ለብሰው ሲመጡ ተሰባስበው እንዴ ታቦት መጥቶ ዛሬ እኮ መንደራችን የሆነ ታቦት በዚህ ያለፈ ምናምን ብለው ነገሩን። ይሄ ምንድነው ካለማወቅ የተነሳ ነው። አሁን ቤተክርስቲያናችን ይሄን አታለችው ያላጣችም እና ወደ ሐረርጌ አካባቢም እነዚህ ስራዎች ሊሰሩ ይገባሉ። ለማስተላለፍ የሚፈልጉት መልእክት አለ? በተለይ ደግሞ በቅንጅት የሚሰሩ ማህበራት ማህበረ ቅዱሳን ከቤተ ክህነቱ ጋር እነዚህ ነገሮች ሊሰሩ የሚገባ ካሉ አስተላልፉ። አለ ብዙ ነገር አለ። ምንድነው አሁን ቤተክርስቲያናችን እየገጠማት ካለው ፈተናና ውጣ ውረድ አንፃር ቤተክርስቲያን አሃቲ ናት። መቼም የትም ቦታ ብትኖር በርቀትም ትኖር በቅርብም ትኖር ቤተክርስቲያን አንዲት ናት። አንድ አካል ናት ቤተክርስቲያንና እኔ የተጠናከረው ከተማ አካባቢ የከተማ ቤተክርስቲያናት አይናቸውን ወደ ገጠሯ ቤተክርስቲያን ላይ ቢያዞሩ ምናልባት ከተማ አካባቢ ያላችሁት ከተማ ላሉት ምእመናንና አባቶች ይሄ ነገር ቢነገር የአዲስ አበባ አድባራት ገጠር አድባራት ላይ ኢንቨስት ቢያደርጉ ይቻላል እኮ። አሁን ጊዜው ተመቸ ነው። አንድ ቤተክርስቲያን ላይ ሄዶ ሁለት ቤተክርስቲያን ላይ ሶስት ቤተክርስቲያን ላይ ሄዶ ኢንቨስት ማድረግ ይቻላል። ቤተክርስቲያኗን አቋቋምናት ማለት ነው። ምክንያቱም እዛ አካባቢ ያለው አቅም ገንዘብ አቅም ይኖራል፣ የሰው ኃይልም አለ። ያን በማድረግ የገጠሯን ቤተክርስቲያን ማቋቋም የሚቻልበት ሁኔታ ቢኖር እንዲህ አይነት ነገር ከተማ አካባቢ ያሉት ሰዎች ምእመናኑም ጭምር እንዲህ አይነት ነገር ላይ ትኩረት ይወስዱ። ማህበራቱ ከተማ ላይ ያሉት ማህበራት አዲስ አበባ ውስጥ ያሉት ማህበራት የት አካባቢ ነው ምን መሰራት ያለበት የት ምን እንስራ፣ በተለይ ኢኮኖሚ ተኮር ላይ ስብከተ ወንጌልና ኢኮኖሚ ላይ ሁለቱ ላይ ነው በትኩረት ሊሰራ የሚገባውና እዚህ ላይ እንደው የከተማ ማህበራት አዲስ አበባ አድባራት አዲስ አበባ ማህበራት እንደ ሐረርጌ ያለውን ደቡብም አካባቢ እንግዲህ ሌሎችም እንደዚህ ያሉ ችግር ያለባቸው ቦታዎች ላይ በተቀናጀ ሁኔታ ቅንጅት ተፈጥሮ ማለት ነው ውጤታማ ስራ ለመስራት ግብ የሚመታ ስራ ለመስራት ቢሞክር የሚቻል ይመስለኛል። ምንም የሚያቀት ነገር የለም፣ ግን የሚያቀናጀው ሰው አላገኘም። በተለይ እንዲያን ነገር ላይ ማህበረ ቅዱሳን ሙያውም አቅሙም አለው ቢሰራ እንዲህ አይነት ነገር ማህበረ ቅዱሳን ይሄን ነገር ቢሰራ ማቀናጀት ቢችል ያቃል ማህበረ ቅዱሳን ቤተክርስቲያን ውስጥ ያለውን ችግር ያቃል ተሳትፎበት ሁሉን ነገር ያደርግና ማህበራትን በዚህ አይነት ማቀናጀትና ወደ ችግር ያለባቸው ቦታ ላይ በስብከተ ወንጌል ጉዳይ ላይና ኢኮኖሚዋን የቤተክርስቲያኗን ኢኮኖሚ ማጠናከር ጉዳይ ላይ ስራ የሚሰራበት ሁኔታ ቢፈጠር የሚል ሐሳብ አለኝ። እኔ እርግጠኛ ነኝ አንዱ የአዲስ አበባ ቤተክርስቲያን 10 ቤተክርስቲያኖችን ማልማት ይችላል በቀላሉ ኢንቨስት ማድረግ ቢችል ማለት ነው። 10 አጥቢያዎች ላይ ልማት መስራት ይችላል። እዚህ ገጠሩ አካባቢ ቤተክርስቲያን የማዳን ስራ ነው። ምክንያቱም እዚህ ያለችው ቤተክርስቲያን በኢኮኖሚ ከወደቀች ምእመናኑ ከሄዱ ቤተክርስቲያን ብቻዋን ከቀረች ይሄ እኮ ነው ድንበሩ አጥሩ ይሄ ነው። ለዛ ለከተማው አጥር ከፈረሰ ግድ ቤቱም መፍረሱ አይቀርም። አዲስ አበባ ያለው ቤተክርስቲያንም ነገ ሌላ ችግር ሊቀርብ ይችላል። ስለዚህ በሩቁ መከላከሉ ጥሩ ነውና እዚህ ያለችው ቤተክርስቲያን የአዲስ አበባ ቤተክርስቲያን ችግር ስለሆነ መተሳሰቡ ቢኖር የዚህ አይነት ስራዎች ቢሰሩ ለሚመለከታቸው ቤተክርስቲያን አባቶች ጭምር ይሄ ነገር ቢነገር በዚህ ጉዳይ ላይ ሊሰሩ የሚችሉ ሰዎች ሁሉ እዚህ ነገር ላይ ትኩረት ቢወስዱና በተቀናጀ ሁኔታ ነገር ብንሰራ
በቀላሉ ችግሮቻችን መቋቋም እንችላለን። ምእመናኑ ቀና ናቸው ለዚህ ነገር ምንም ችግር የለም። የሚያሳስብ መንገድ የሚመራ ሰው ብቻ ነው የጠፋው። አጥንቶ ጥናቱን አቅርቦ መደረግ የሚገባው ነገር እንዲሆን የማድረግ ሁኔታ ብቻ ነው የቀረውና እንዲህ አይነት ነገሮች ቢሰሩ የሚል እንትን ያለ ኢኮኖሚ ነው ትልቅ ችግር አሁን ገጠር ላይ ያለችው ቤተክርስቲያን ኑሮ ችግር። ሁለተኛው ስብከተ ወንጌል ነው። እነዚህን ሁለቱን ተደጋጋፊ ናቸው ስብከተ ወንጌሉና ኢኮኖሚ ሁኔታው። ስብከተ ወንጌሉን የሚያጠናክረው ኢኮኖሚው ስለሆነ ማለት ነውና አብሮ ይሄንን ነገር ማጠናከር የምንችልበት ሁኔታ ቢኖር የቤተክርስቲያን ያላት መሬት ላይ ልማት ምንሰራ መሬቷ እየተወሰደ ነው። እዚህ ምንም ሊሰራበት ስላልቻሉ ምእመናኑ አቅም ስለሌላቸው እነሱ ሊሰሩበት ሌሎቹ ይመጡና መሬቱን እየወሰዱባት ነው ያለው። ያ ከመወሰዱ በፊት እኛ ስራ ብንሰራበት ቤተክርስቲያኗ ብትጠቀምበት ኢኮኖሚን ብታዳብር ካህናቶቿ እንደ ልብ እንዲያገለግሉ ደሞዝ እንዲያገኙ ብናደርግ ይሄ አንዱ መሰረታዊ ነገር ነው የሚል እንትን ያለኝና ይሄ አንዱ ትልቁ እንትን ነው። ሌላው ሁለተኛው እንግዲህ ሰባኪያነ ወንጌል የገጠሪቷን ቤተክርስቲያን ቢያስቡ በእውነት ሐዋርያነቱ ካለ እነዚህን ገጠር ያሉትን ቤተክርስቲያኖች ልናስባቸው ይገባል። ሰባኪያን በብዙ ነገር ሊረዱ ይችላሉ። የገጠር ቤተክርስቲያን ህዝብ በማስተባበር መርዳት ይችላሉ። ማህበራትን በማስተባበር መርዳት ይችላሉ። ራሳቸው በአካል ሄዶ በመስበክ በማገልገል ማቋቋም ይችላሉ። የገጠሪቷ ቤተክርስቲያን ባትረሳ ነው። ብዙዎቹ ሰባኪያን የወጡት ከገጠር ቤተክርስቲያን ነው። ያቺን ቤተክርስቲያን ባይዘነጓት። ምክንያቱም አዲስ አበባ ቤተክርስቲያን ሁሉም ነገር የተሟላላት ስለሆነ የተመቻቸ ኑሮ ስላለ ስለተመቻቸልን የነበርንበትን መርሳት ያለብን አይመስለኝም። ለምን በደንብ ልናስባት ይገባል። ያቺ መሰረት የሆነችን ሀ በላ ፊደል ያስተማረችን ግብረ ድቁና ያስተማረችን ተንሱ ያስባለችን ያገለገልንባት ቤተክርስቲያን እሷ የምትረሳ አይደለችም። መሰረታችን እሷ ናትና ፊታችን ወደ እሷ ብናዞር ነው ፊታችን ወደ እሷ ብናዞር የአዲስ አበባ አድባራትም ይሄን ነገር በደንብ ቢያስተውሉ ነው ይፈልጋለሁ። ከገጠር ተልከው እዚህ ሀገረ ስብከቱ የሚልካቸው ሄደው ተምረው መጥተው እዚህ ያሉትን አብያተ ክርስቲያናት ያገለግላሉ ብሎ ነው የላካቸው ሰባኪያን ነው። የአዲስ አበባ አብያተ ክርስቲያናት እነዛን ሰባኪያን እየወሰዱ እየቀጠሩ የገጠሩ አብያተ ክርስቲያን እንዳትገለገል አስተዋጽኦ አድርገዋል። የገጠሯንስ ቤተ ክርስቲያን ለምን አያስቡም? የአዲስ አበባ አድባራት እሷስ ማናት? የዛች ቤተ ክርስቲያን አካል አይደለችም ወይ? እዛ ያሉ ካህናት አባቶች ወንድሞች አይደሉም ወይ? እዚህ ያሉ ካህናት እኮ ዲያቆናት እዛ ያሉት አባቶች ወንድሞች ናቸው። ይሄን ማሰብ ይገባል። እዚህ ያሉ ምእመናን እዛ ምእመናን እህቶች ወንድሞች ናቸውና ይሄ በደንብ ቢታሰብበት ማለት ነው። አንድ ሰባኪ ለገጠር ቤተክርስቲያን ብትቀር የአዲስ አበባ ቤተክርስቲያን አንድ ሰባኪ ብትቀጥር በጀት ብትችል ችግሩ እኮ ተደጋገፈ ማለት እኮ ነው። እንዲህ ያሉ ነገሮች ቢሰሩ በጀቶቹን ወደ ቸገሩ ቦታዎች ላይ ወርወር የማድረግ ኢንቨስት የማድረግ የመርዳት ነገር ቢኖር እኔ ይሄ መልእክቴ ነው። በእውነቱ በተለይ ለአዲስ አበባ አድባራት ትልቅ መልእክቴ ነው ይሄ። ገጠሮችን ብንረዳ ኢንቨስት ብናደርግ ሰባኪ ብንቀጥርላት ሀገረ ስብከቶች ጋር በመነጋገር ለአንድ ሀገረ ስብከት 3 ሰባኪ እንቀጥራለን 4 ሰባኪ በጀት እንችላለን ብሎ አዲስ አበባ አድባራት እኮ ይሄን ማድረግ ይችላል። አዲስ አበባ ሀገረ ስብከትም ይችላል ይሄን ማድረግና ዲባለው ሁኔታ የጠነከረው ቦታ የደከመውን ቦታ የሚረዳበት ሁኔታ በተለይ እንደዚህ እንደ ምስራቁ እንደ ደቡቡ ያለውን አካባቢዎች ማለት ነው ክርስቲያን ብዙ የሌለበት ቦታ ላይ እንዲህ አይነት ስራ ቢሰራ ቤተ ክርስቲያኒቷ ተጠቀመች ማለት ነው። ተረዳዳንም ማለት ነው። ይሄ ማለት ነው አንዱ አንዱን ደግፎ ማንሳት ታይዞ መዳን እጅ ለእጅ ታይዞ መዳን ጥሎ ማለፍ አይደለምና ክርስትና ታይዞ መዳን ስለሆነ ታይዞ ማዳን ብንችል ምእመናንን ይሄ ጥሩ ነው የሚል ሐሳብ አለኝ። እኔ አስተያየት የምሰጠው እዚህ ላይ ነው። ሌላው ሁለተኛው እንግዲህ እዚህኛ ጋር አሁን ትልቁ ጥረት እየሆነብን ያለው የሐረር መድኃኔዓለም ጉዳይ ነው። የሐረር ደብረ ገነት መድኃኔዓለም ቤተክርስቲያን ከጊዜ ወደ ጊዜ ፈተናው እየጨመረ አንዱ ሲያበቃ አንዱ እየተተካ በተለያየ መንገድ ፈተናዎች እየበዙ ነው ያሉት። እዚህ ቤተክርስቲያን ላይ ያለው ደግሞ ነገር መስጊድ ነበረ፣ ቤተክርስቲያን አደረጉት። ወደ መስጊድነቱ መመለስ አለበት እናፈርሰዋለን የሚል አይነት ሐሳብ ይዘው የሚንቀሳቀሱ ሰዎች አሉና እነዚህ ሰዎች በዩኔስኮ የተመዘገበ የሚታወቅ ነው። ቤተክርስቲያንን አፍርሶ 140 ዓመት የሆነ ቤተክርስቲያን አፍርሶ ሐሳብ ያነሱ ሰዎች አሉና ይሄንን
እንዲህ ያለውን ሐሳብ ይዘው የተነሱት ሰዎች ግንዛቤ ማስያዝ፣ መልስ መስጠት፣ የሚገባውን ነገር ማስረዳት የሚያስፈልግ ይመስለኛል እኔ። ምክንያቱም እየተደረገ ያለውና እየተባለ ያለው ነገር ውሸት ነው። ቦታው ቲኒ የነበረበት ጥሻ ነገር በቅሎበት የነበረ ቦታ እንጂ ራስ መኮንን ያን ቦታ ከሀገር ሸማግሌዎች ተነጋግረው እኛ ሰው እንጠላለን ወይ እዚህ ቦታ ይስሩ ብለው ፈቅደውላቸው የነበሩ ሸማግሌዎች ጋር ተናግረው ቦታው ላይ ቤተክርስቲያን እንደሰሩ ነው አባቶች ሲነግሩ የኖሩት። አሁን ግን ነገሩ ተለውጦ አርቲፊሻል ነገር በማሳየት መስጊድ አስመስሎ እንደዚህ አይነት መስጊድ ነበረ ተብሎ አሁን ያለውን ትውልድ ግራ የማጋባት ስራ የመስራት ስራ እየተሰራ ነው ያለውና በዩኔስኮ ሲመዘገብ ያ ቦታ የካቶሊክ ቤተክርስቲያን እዛ ግቢ አለ፣ ጀጎል ውስጥ አለ፣ የመድኃኔዓለም ቤተክርስቲያን አለ፣ መስጊዶች አሉ። እነዚህ አንድ ላይ የሐረር የአንድነት ከተማ ተብሎ ስም የተሰጣት እኮ በዚህ እኮ ነው። እዛው ውስጥ መድኃኔዓለም በመኖሩ የካቶሊክ ቤተክርስቲያን በመኖሩ እኮ ነው። የእስላም መዲና ነው ተብሎ ነው የተነገረውና እዛው ውስጥ በመኖሩ የመተባበር የመቻቻል ከተማ የሰላም ከተማ ተብሎ ስም ጭምር የተሰየመላት ይሄ ታይቶ ነው። መስፈርቱ ራሱ የቤተክርስቲያን እዛው ውስጥ መኖር ነው ሰላም ከተማ ለመባል ያስበቃት ማለት ነው። ይሄ ስለሆነ አሁን እየተደረገ ያለው ህዝብና ህዝብን በሃይማኖት ምክንያት የማጋጨት ትንኮሳ ነው እየተሰራ ያለውና ይሄንን የሚመለከተው አካል ሁሉ ይመለከተኛል የሚለው ሁሉ ዝም ሊለው የሚገባ አይደለም፣ መልስ ሊሰጠው ይገባል። ትክክለኛው መልስ ሰጥቶ ይሄ ነገር መቆም አለበት። ሄዶ ህዝብና ህዝብ የሚያጋጭ በሃይማኖት ምክንያት ግጭት የሚፈጥር ጉዳይ ነው ነገሩ ስንመለከተው ወደዛ እየሄደ ነው ያለውና ይሄ በይበልጥ እኔ ሁሉም የሚመለከተው ሁሉ ታሪክ አዋቂዎች፣ የታሪክ ምሁራን እንደ አዲስ አበባ ዩኒቨርሲቲ ያሉ ታሪክ ተመራማሪዎች እነዚህ ሁሉ እዚህ ነገር ላይ ሊሰሩ የሚገባ ነገር ይመስለኛልና ይሄ በጣም ትኩረት የምንሰጠው ነገር ነው። ታሪክ ነውና ታሪክ ሊጣስ አይችልምና እውነታውን መግለጥ፣ እውነታውን መናገር፣ የተሳሳቱ ሰዎች ወደ እውነታው እንዲመለሱ ማድረግ፣ ውሸት ነገር የሚናገሩ ሰዎች እውነቱን ተረድቶ እንዲያቆሙ ማድረግ ያስፈልጋል ብዬ ነው ማምነውና ይሄ ግዴታ ነው። ስለዚህ እዚህ ላይ የሚመለከታቸው ወገኖች ሁሉ ይሄንን እንደው ትኩረት ወስደው የሚገባው ነገር ቢያደርጉ መልካም ነው የሚል መልእክት አስተላልፋለሁ። በተረፈ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እግዚአብሔር ይስጥልን አባታችን፣ እናመሰግናለን። ያው እንግዲህ አንዳንድ ሰዎችን ለማጋጨት በተለይ ተቻችሎ የኖረውን ሃይማኖት እሴቱን ለማበላሸት አንዳንድ ጥቂት ሰዎች የሚያነሱት ሀሳብ ነው። እንደዚህ አይነት ሀሳብ ላይ ቤተክርስቲያንን አታክ ለማድረግ የሚደረግ አካሄድ ነው። በተለይ ይህንን መንግስትም አካባቢውም ህዝቡም ሊቃወመው ይገባል። እንደሚታወቀው የሐረር ህዝብ እርስ በርስ ተዋዶ የሚኖር ተፋቅሮ የሚኖር ማህበረሰብ ነው። ይህን ማህበረሰብ ደግሞ በጣት የሚቆጠሩ አንዳንድ አካላት በሚያነሱት ጉዳይ ቤተክርስቲያን ይዞታዋን ልትነጠቅ አይገባም የሚል አቋም ነው የሚኖረን። ታሪክን ወደ ኋላ ከቆጠረን ደግሞ አገሪቷ ቤተክርስቲያኗ ምን ሰርታለች የሚለውን ወደ ኋላ ካየን ደግሞ ቤተክርስቲያን እንደውም ብዙ የምትቀበለው ነገር ሊኖራት ነው ማለት ነው። ከቦታ ከይዞታ አንፃር ይዞታም ስትሰጥ የነበረችው ቅድስት ቤተክርስቲያን ናትና ሀገር ፈቅዳ እያኖረች ባለች ሀገር ላይ እንደዚህ አይነት ሀሳቦች መነሳታቸው መንጸባረቃቸው ተገቢ አይደለም እንላለን። ከዛ ባሻገር አባታችን መላከ ሰላም ስለሰጡን ጊዜ እጅግ አድርገን እናመሰግናለን። እንግዲህ እዚህ አካባቢ ላይ ያለውን የስብከተ ወንጌል አገልግሎት ምን መልክ እንዳለው ከብዙ በጥቂቱ ብዙ መልካም ነገሮች አሉ። እኛ ደግሞ እንደው ነቀስ አድርገን ድጋፍ የሚሻው ነገር ላይ ብቻ ትኩረት አድርገን አውርተናል። ስለነበረን ጊዜ እጅግ አድርገን እናመሰግናለን አባታችን። እግዚአብሔር ይስጥልን፣ ድጋሜ ለመገናኘት ያብቃን። እግዚአብሔር ይስጥልን። እኔም እንግዲህ ከዛ ድረስ ተጉዟችሁ መጣችሁ አንደኛ የቤተክርስቲያንን ጉዳይ በማሰብ ለቤተክርስቲያን ይጠቅማል በሚል ጥረት አድርጋችሁ ይህን ኢንተርቪው በማዘጋጀት እኛም ደግሞ ያለን ሀሳብ እንድንገልጽ ስላደረጋችሁን በጣም ነው እኔ የማመሰግነው። ያው ለቤተክርስቲያን የሚጠቅም ነገር ነውና ያለንን ነገር ወደ አንድ ነገር አምጥተን ቤተክርስቲያን እንድትረዳ ለማድረግ ነው ጥረቱና ይህንን ስላደረጋችሁ በእውነቱ በጣም ነው የማመሰግነው። ማህበሩ ምን ጊዜም ለቤተክርስቲያን በሚያደርገው ነገር ሁላችንም
ልባዊ ምስጋና ነው የምናቀርበውና እግዚአብሔር ይጠብቅልን፣ እግዚአብሔር ያቆይልን ነው የምለው። አሜን። እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ መላከ ሰላም ታደለ ፊጣ በዝማሬ አገልግሎትና በስብከተ ወንጌል አገልግሎት በስፋት የሚታወቁ አባታችን ናቸው። ከእርሳቸው ጋር እንግዲህ ቆይታ አድርገናል። አካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን መልክ አለው የሚለውን እንግዲህ ሐረር ከተማ ላይ ተገኝተን ከእሳቸው ጋር ይህን በመሰለ መልኩ አሳልፈናል። እዚህ አካባቢ ላይ እንግዲህ በርካታ ድጋፍ የሚሻቸው አብያተ ክርስቲያናት አሉ። በተለይ ወደ ገጠር ወጣ ሲባል የጸጥታ ችግር ያለባቸው አካባቢዎች እንዲሁም ደግሞ ቃለ እግዚአብሔርን ከማጣት የተነሳ ወደ ተለያየ መንፍቅና የሚሄዱ ክርስቲያን ወገኖቻችን አሉ። ተስፋ በመቁረጥ ውስጥ ያሉ ወገኖቻችን አሉ። ለነዚህ ወገኖቻችን እንግዲህ ልንደርስላቸው ይገባል በሁሉም ረገድ። በተለይ ደግሞ እዚህ ሐረር አካባቢ ላይ የምትገኙ ኦርቶዶክሳውያን ክርስቲያኖች እንደዚህ አይነት ቦታዎች ላይ እየሄዳችሁ ድጋፍ ማድረግ እንደሚገባ እንግዲህ ከዝግጅቱ መልእክት ተላልፏል። ይሄ ደግሞ ከሁሉም ክርስቲያን የሚጠበቅ ክርስትናው የሚጠይቀን ግዴታችን ስለሆነ ወደ ገጠር እየወጣችሁ ወጣቶች፣ ሰንበት ትምህርት ቤቶች፣ ማህበራት በገጠር ያሉ ወገኖቻችንን እንደምታዩ ተስፋ እናደርጋለን። የዛሬው ዝግጅታችንም አብቅቷል። ሳምንት በሌላ ዝግጅት ድጋሜ እንገናኛለን። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ዘውዶች ጥላ ጋር በጋራ በመሆን ነበር ስፍራው ላይ ተገኝተን ይህንን ዝግጅት ወደ እናንተ ስናደርስ የቆየ ነው። በቸር ያቆየን።